ምዕራብ አውሮፓዊቷ ሀገር እንደ ወርልዶሜትር መረጃ 66,678,000 በላይ ሰዎች መገኛ። የተባበሩት ሀገራት የጸጥታው ምክር ቤት ድምፅን በድምፅ የመሻር መብት ያላት ሀገር ፈረንሳይ። በአሁኑ የሀገሪቱ ፕሬዝዳንት ኢማኑኤል ማክሮን ዘመን ግን የፖለቲካው ሁኔታ አጣብቂኝ ውስጥ የገባ ይመስላል። ፈረንሳይ በውስጥና በውጭ የፖለቲካ ሽኩቻ እንዲሁም በዓለም አቀፍ ወቅታዊ ሁኔታ ከመቼውም ጊዜ በላይ የተወጠረች ይመስላል። የሀገር ውስጥ የፓርቲዎች የስልጣን ንትርክ ባሻገር ሀገሪቱ ካለፉት ዓመታት በምዕራብ አፍሪካ የገነባቻቸው ይዞታዎች ተቀባይነት ማጣት የተለያዩ ጉዳዮች እየተነሱ አሁንም ቀጥሏል። ከዚህም ባሻገር ሀገሪቱ ከአውሮፓ ህብረት ያለባትን ከፍተኛ የሆነ የገንዘብ ዕዳ ጫና በጊዜው እንድትሸፍን ተደጋጋሚ ጥያቄዎች እየቀረቡላት ይገኛሉ። የሀገሪቱ መንግስት የጡረታ መውጫ ጊዜን ከ62 ወደ 64 ከፍ ማድረጉ ተከትሎ የተነሳ ህዝባዊ ተቃውሞ እንዲሁም ሕጉ እንዲሻር የሚጠይቅ የፖለቲካ ፓርቲዎች ውትወታም ሌላኛው የመንግስት ጫና ሆኖ የቀጠለ ነበር። ከሰሞኑ ደግሞ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን መንግስት ጠቅላይ ሚኒስትር የነበሩት ሴባስቲያን ሌኮርኖ ስልጣናቸውን በገዛ ፈቃዳቸው መልቀቃቸው አነጋጋሪ ጉዳይ ነበር። በእርሳቸው ቦታ ማን ይተካል እየተባለ ቢጠበቅም ከ4 ቀናት በኋላ ፕሬዝዳንት ኢማኑኤል ማክሮን መልቀቂያ አስገብተው የነበሩትን ራሳቸውን ሴባስቲያን ሌኮርኖ በድጋሚ ጠቅላይ ሚኒስትር አድርገው ሰይመዋል። ሴባስቲያን ሌኮርኖ እንደ አዲስ በተቀበሉት ቢሮ ውስጥ የቀጣዩን ዓመት በጀት ረቂቅ ቀነ ገደቡ ሳያልፍ አቅርበው ለማጸደቅም ከወትሮው የጥድፊያ ሥራ ይዘዋል። ካቢኔውን የማዋቀር ሥልጣን ያላቸው ተሿሚው ጠቅላይ ሚኒስትር ጄን ናኡል ባሮፍን ባሉበት በውጭ ጉዳይ ሚኒስትርነት እንዲቀጥሉ፣ የሥራና ሠራተኛ ሚኒስትር ካተሪን ቮታሪን ደግሞ ወደ መከላከያው የማምጣት ሐሳብ እንዳላቸው በስፋት እየተነገረ ይገኛል። በዛሬው ዕለትም አልጀዚራ ይዞት በወጣው ዘገባ የፕሬዝዳንት ማክሮን ታማኝ ወዳጅ የሚባሉት ሮላንድ ሌስኩር ደግሞ የኢኮኖሚ ሚኒስተር በመሆን ሀገሪቱን ከገባችበት ቀውስ እንዲያወጧት ተስፋ እንደተጣለባቸው ተነግሯል። የፓሪሱ ከተማ የፖሊስ አዛዥ ሎረንት ኑኔዝ ደግሞ የቀኝ ዘመሙን ፖለቲከኛ ብሩኖ ሪታይላን በመተካት የሀገር ውስጥ ጉዳይ ሚኒስተር በመሆን እንደሚያገለግሉ ታውቋል። የዓለም አቀፍ የተፈጥሮ ሀብት ድጋፍ አፈላላጊ ተቋም በምህፃሩ WWF የቀድሞ ዳይሬክተር የነበሩት ሞኒክ ባርበት የተፈጥሮና አካባቢ ጉዳዮች ሚኒስቴር በመሆን ተሰይመዋል። ከዚህ ቀደም የሀገሪቱ የፍትህ ሚኒስቴር የነበሩት ጄራልድ ዳርማኒን በቦታቸው እንዲቆዩ ስለመወሰኑ ነው እየወጡ ያሉ መረጃዎች የሚያሳዩት። ተሿሚው ጠቅላይ ሚኒስትር በዚህ ሹም ሽራቸው ማግስትም በኤክስ ገጻቸው ላይ ባሰፈሩት ሐሳባቸው ለሀገር መቀጠልና መጽናት ለምትደክሙ ዜጎች ሁሉ አክብሮቴ ላቅ ያለ ነው። የግላችንና የፓርቲያችንን ፍላጎት ወደ ጎን አድርገን በጋራ ለአንድ ሀገራችን እንቆም ሲሉም ጥሪ አቅርበዋል። በዛሬው ዕለትም የፈረንሳይ የቀድሞ የመከላከያ ሚኒስትሩ ከፓርላማው ፊት በመቅረብ ቀጣዩን የፈረንጆች ዓመት የ2026 የሀገሪቱን ረቂቅ በጀት የሚያቀርቡ ይሆናል። ይህም የፈረንሳይ ሕገ መንግሥት አዲሱ ዓመት ከመግባቱ 7 ቀናት አስቀድሞ የበጀት ዓመቱ ሪፖርት እንዲቀርብ የሚያስገድደው ሕግ ተፈጻሚነት እንዲኖረው ተከትሎ ነው። የዛሬውን ትንታኔ ለማዘጋጀት ቢቢሲ፣ አልጀዚራ እንዲሁም ፖለቲኮ ድረገጾችን በዋቢነት ተጠቅመናል። ቸር ያሰማን።